ሄሉሻዬና ያብ ማለት ነው 3 ቀን ነው 4 ቀን ከሚዲያው ጠፍታችሁ የቆያችሁት እንደዚህ ተመልካችን የሚያስደነግጥ የሚያሳዝን ነገር ይዛችሁ ለመምጣት ነበር እንዴ? እኔ የእውነት ዛሬ በጣም ነው ያዘንኩት። ምክንያቱም ያልጠበቅኩት ነገር ነው የሰማሁት። የእውነቴን ነው ብላችሁ ቤተሰቦቼ ሰላም ጤና ይስጠልን። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሁሉ ሰላም ሁሉ መልካም ነው ወይ? የኔ ቅመሞች ማለት ነው። እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ እንድልኝ በዚህ አጋጣሚ ያው ምኞቴ ነው። ከምንም በላይ ያው ሰላም ይቀድማልና ማለት ነው። የእናንተም ሰላም ዋናው ነገር ነው የኔ ምርጦች ማለት ነው። ዛሬ እንግዲህ የእውነቴን ነው መላችሁ። እኔ በፍጹም 3 ቀናቸውን አደና 3 ቀን ሄሉና ያብ ከመጡ 3 ቀን ሆነዋል። እኔ እንደውም ትናንትና ያው አንድ ቪዲዮ ሰርቼ ነበረ። ምን ሆነው ጠፉ? አስነምደውን መወደድ እንደዚህ ያኮራል እንዴ ብዬ ነው አንድ ቪዲዮ ሰርቼ ነበረ። እነሱ ግን ዛሬ የሚገርመው ነገር እውነት እነዚህን የመሰሉ እንቁዎች የሚወዳቸውን የሚያከብሯቸውን ተመልካቾች ያሳዘነና ያስደነገጠ ደግሞም ያልጠበቅ ነው ያልጠበቅኩት ነው። እውነቴን ነው። ዛሬ እንግዲህ ሄሉዬ እና ያብ እንግዲህ የመጡት አንገታቸውን አቀርቅረው ተከፍተው ነው። እሱም ደግሞ ለአንዴና ለመጨረሻ የወሰኑት ውሳኔ ያብና ሄሉ መለያየታቸው ነው ያበሰሩን ማለት ነው። የተለያዩበት ምክንያት ግን የእውነት ምንም አይነት ምክንያት አልተናገሩም። ለጊዜው ሚዲያ ላይ መናገር አልፈለጉም። ምን መንስኤ እንደገጠማቸው ምን ችግር እንደገጠማቸው ባላቅም ለራሳቸው ደስታና ለራሳቸው ሰላም መለያየት እንዳለባቸውና ሄሉሻዬና ያብ ደግሞ ከካሜራ ጀርባ ብዙ ነገር ተነጋግረው የወሰኑት ውሳኔ እንደሆነ ነው። ዛሬ እንግዲህ ሁለቱም አዝነውም አቀርቅረውም ያብም ለሄሉ መልካም ነገርን ሲመኝላት፣ ሄሉም ለያብ መልካም ነገር ስትመኝለት ነው የሰማሁት። የእውነቴን ነው ብላችሁ ቤተሰቦቼና ሁለቱም ምንም አይነት እንደ በፊት መቃቃርም አንቺ እንደዚህ አንተ እንደዚህ ተባባሉበት ምንም አይነት ምክንያት እንደሌለና የራሳቸው ግን አሁን ላይ ለሚዲያ መግለጽ የማይፈልጉት ነገር ለራሳቸው ሰላምና ለራሳቸው ደስታ ሁለቱም መለያየት እንዳለባቸው ከካሜራ ጀርባም ብዙ አውርተውበት ወደ ሚዲያ ደግሞ ለሚወዳቸውና አክብሯቸው ለምን ጠፉ ምን ሆኑ ብለው ለሚጨነቁ ቤተሰቦቻቸው እንግዲህ ያብና ሄሉ ድጋሚ በዚሁ ብንጠፋም እንዳትጨነቁ በማለት ነው በማለት ዛሬ ይዘውት የመጡት ውሳኔ የሚያሳዝን ነው። ቤተሰቦቼ አላቅም፣ የእውነት ለእኔ ለማመን ከብዶኛል። የእውነቴን ነው ምላችሁ። ምክንያቱም በነገራችን ላይ ባለፈ ከሰሩት ቪዲዮ ጊዜ ጀምሮ ካያችሁ ሁሉ ላይም ፊታቸው ላይ ደስታ አይታይም። የምስጋና ቪዲዮ ብለው በሄሉ ዩቱብ ቻናል ላይ የተለቀቀ ሰዓት ጀምሮ ደስታ አይታይም። ከዛን ጊዜ በኋላ 3 ቀን አይደል ባልሳሳታው 3 ቀን 4 ቀን ይመስለኛል ጠፉ። የዛን ቀን ራሱ የምስጋና ቪዲዮ ብለው የሰሩት ቪዲዮ ሁሉ ምንም ፊታቸው ላይ የሚታይ ደስታ የለም። ሄሉ ፊቷ ላይ ምንም አይነት ደስታ አይታይም። ያብ ላይ እንደ በፊቱ አይደሉም። እና ብዙ ተመልካቾች እንደውም በደንብ አድርጋችሁ ያያችሁ በኮሜንትም በቪዲዮ ያው ተናግር ያሉ ስትሰሩ ነበረ እና ውስጣቸው ሰላም አይታይም ነበረ። ያው ከ3 ቀን ከ4 ቀን በኋላ ግን ያው ሄሉና ያብ እንግዲህ እንደተለያዩና ተመልካች ደግሞ እንዳያስብ ለተመልካች ማወቅ አለበት። ከዚህ በኋላ ያው እኔና ያብ ከዚህ በኋላ አብረን ላንመጣ እንችላለን። ምናልባት ነገሮች ከተስተካከሉ ልንመለስ እንችላለን። ከዚህ በኋላ እኔና ያብ አብረን ላንመጣ እንችላለን። ለራሳችን ደስታና ለራሳችን ሰላም ስንል የወሰንነው ውሳኔ ነው። ከካሜራ ጀርባ ተነጋግረን ነው የወሰንነው። ብዙ ነገር ተነጋግረናል። ባይሆን ደስ ይለን ነበር፣ ግን ደግሞ ምንም ማድረግ አንችልም በማለት እንግዲህ የተለያዩበትን ምክንያት ምን እንዳስጨነቃቸው ውስጣቸው ምን አይነት ችግር አጋጥሟቸው በሁለቱ ግጭት አይደለም ሁለቱ ጋር ምንም አይነት ግጭት እንደሌለ ምንም የተፈጠረ ነገር እንደሌለ ነው ሁለቱም ሲናገሩ የነበሩት። ግን እኔ ከቤተሰብ ጫና ይሁን ውስጣቸው ምን አይነት ችግር እንደገባ ከጀርባ ምን አይነት ታሪክ እንዳለ አላቅም። ያው እንግዲህ መለያየታቸው ነው ዛሬ እንግዲህ ያበሰሩን። የእውነት ሄሉሻዬና ያብ ተመልካች በወደዳችሁ ንክ የእውነት አሳዝናችሁታል። ምክንያቱም ለምን ተለያያችሁ አንልም። ምክንያቱም የተለያያችሁበት የራሳችሁ ምክንያት ሊኖራችሁ ይችላል። ግን ደግሞ የእውነት ብቻ ከባድ ነው እውነት ለመናገር ቤተሰቦች። እኔ በጣም ነው ያዘንኩት። እኔ ሄሉንና ያብን እየጠበኩ የነበረው ወን ሽምግልና ወን ደግሞ የሆነ ፕሮግራም በቃ የሆነ ሰርፕራይዝ ደስ የሚል ቪዲዮ ነበር የእውነት በጉጉት ተጠብቄ ነበር። አይለመርነው ስለሆነ ማለት ነውና ያው እንግዲህ ከለመርነውም ነገር ወጣ ብለው ነው ዛሬ የመጡት ማለት ነው።
ያው እንግዲህ መሀላችሁ ላይ ለእናንተ ሰላምና ደስታ የማይሰጣችሁ ነገር ካለ እንዳላችሁም ያ ነገር እስከሚስተካከልና የእናንተን ደስታ የእናንተን ሰላም እስከሚመልስ መለያየት መብት የሆነው ከታያችሁ አብራችሁ ወስናችሁ ከሆነ የወሰናችሁ ተነጋግራችሁበት ያው እንግዲህ ምንም ማድረግ አይቻልም ቤተሰቦች። እና ከዚህ በኋላ እንግዲህ ሄሉና ያብን በጉጉት መጠበቅ የማይቻል ነገር ነው። ያብ እንደውም ለሄሉ እቺ ሴት የኔ ነበረች እኮ እዚህ ደረጃ ደረሰች፣ እቺ ሄሉ ናት እንዲ እንደምትባይ ትልቅ ደረጃ ደርሰሽ እንደማይሽ ተስፋ አደርጋለሁ በማለት መልካም ምኞቱንም ሲገልጽላት ነው የሰማሁት። ሲመሰጋገኑም ነበረ እንግዲህ በነበራቸውም ጊዜ ደስተኞች እንደነበሩ ሲመሰጋገኑ መልካም ምኞታቸውንም ሲገላለጹ ነበረ። ይሄ ነው እንግዲህ ያለው ነገር ቤተሰቦች። እኔ ግን የእውነት አዝኛለሁ። ምክንያቱም በፍጹም አልጠበቅኩም። እንዴ ለካ ለዚህ ነው የጠፉት፣ እንዴ ለዚህ ነው ለካ ሄሉሻዬና የእውነት ጥፍት ያሉትና ብቻ ለማንኛውም ለሰላማችሁና ለደስታችሁ ብላችሁ ከሆነ ይህን ውሳኔ የወሰናችሁት ከእናንተ ደስታና ከእናንተ ሰላም በላይ ምንም ነገር የለም፣ ቅድሚያ ከራስ በላይ ማለት ነው። እና ነገሮች ግን ተስተካክለው ተመልሳችሁ ነገሮች ተስተካከለ ብላችሁ ይህንን የሚወዳችሁና የሚያከብራችሁን መጡ አልመጡ ብለው ጠብቀው ቪዲዮችሁን የሚያችሁን ተመልካችን በድጋሚ እንደምታስደስቱ ሄሉና ያብ ተስፋ እናደርጋለሁ። ነገሮችንም እንግዲህ እንደሚፈቱ ምኞቴ ነው ማለት ነው ቤተሰቦች። ይሄን